እናንተ ብትሆኑ ገንዘብን ወይንስ ደግሞ ቤተሰብን ታስቀድማላችሁ? በዛሬው እውነተኛ ታሪካችን የማትጠብቁትን ምላሽ ታገኛላችሁ። ሻንጣው ኮንክሪቱ ላይ በከባድ ድምፅ ወደቀ። ለ3 ሰከንዶች ያህል ሰፈሩ ጸጥ አለ። የትራፊክ ጫጫታው ጠፋ። የጎዳና ላይ የታክሲ ጥሪዎች ወደ ዝምታ ተቀየሩ። የነበረው ሰው ሁሉ እይታ ሱፍ ወደ ለበሰው ሆነ። በአቧራ ውስጥ ተንበርክከው 2 ልጆችን ተመለከተ። አጥንታቸው ያለቀ እጆቻቸው ዝቅ ብለው ለማይመለከታቸው ሰው ባዶ ሳህናቸውን ዘርግተዋል። እነዛ ልጆች ያውቃቸዋል። ከ5 ዓመት በፊት በአውሮፕላን ማረፊያ ሲሰናበታቸው በማንጎ ጭማቂ ተታለው እና ወፍረው በነበሩበት ጊዜ እነዛ ጣቶች ተስመው ነበር። መኖሪያ ቤት ማለትም ቪላ እንደሚገዛላቸውም ቃል ገብቶላቸው ነበረ። አሁን ግን ጎዳና ላይ ወጥተው እየለመኑ ነው። ልጁ አንዲት የምታልፍን ሴት ሲጠራት ድምፁ ተሰነጠቀ። እባክሽ እማ ትንሽ ነገር ብቻ፣ ትላንትና ጀምሮ ምንም አልቀመስኩም። ከጎኑ ያለችው እድሜዋ ከ9 የማይበልጥ ልጅ ራሷን ዝቅ አደረገች። እፍረት ፊቷን እንድትደብቅ አስተምሯታል። የሰውየው ጉልበቶች ተብረከረኩ። መተንፈስ አቆመ። ምክንያቱም የልጅቷ አይን የእናቷን አይን ይመስል ነበረ። ልጁ ደግሞ ከመሄዱ ከ1 ሳምንት በፊት በገዛለት ብስክሌት ምክንያት በግራ ክንዱ ላይ ጠባሳ ነበረው። ልጆቹ ግን ምንም ሊያውቁት አልቻሉ። ሰላም ቤተሰቦቼ፣ ወደ ዋናውና ልብ አንጠልጣይ እውነተኛ ታሪክ ከመግባታችን በፊት ሰላምታችን በቤታችሁ እንዲገባ የት ሀገር ሆናችሁ እንደምትመለከቱ ኮሜንት ላይ አሳውቁኝ። ከናንተ መስማት እፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ በተለይ ደግሞ አዳዲስና አስገራሚ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ የምትለውን ምልክት መጫን እንዳትረሱ። እንደነዚህ አይነት ድንቅ ታሪኮች እንዲደርሷችሁ ሰብስክራይብ ስላደረጋችሁ ከልብ እናመሰግናለን። አሁን ወደ ታሪካችን እንሄዳለን። በዛሬው ታሪካችን ሀብትን ፍለጋ ውቅያኖሶችን አቋርጦ የተጓዘውና መስዋዕትነት ያደረገለት ነገር ግን ሁሉ ወደ አመድ ተቀይሮ ያገኘው የችቲ እውነተኛ ታሪክ ነው። ልጆቹ እንዴት በዚህ ጎዳና ላይ እንደጨረሱ፣ ቤተሰቡን ያፈራረሰው ክህደት እና ዕጣ ፈንታቸው የወሰነው እሱ ያደረገው ምርጫ፣ ያ እውነት እሱ ሊገምተው ከሚችለው በላይ የጨለመ ነበረ። በህልም በሚመስል አጋጣሚ የአውሮፕላን ትኬቱ ተጀመረ። ከ5 ዓመት በፊት ችቲ በሌጎስ የሚገኘው ትንሽ ባለ 2 ክፍል አፓርታማ ውስጥ ቆሞ በዱባይ በሚገኘው የኮንስትራክሽን ኩባንያ የተቀጠረበትን ደብዳቤ ይዞ ነበር። ሚስቱ ኒጎዚ ፊቱን በደረቱ ላይ አስደግፋ እንባዋ ሸሚዙ ላይ ያርሰው ነበረ። 2 ዓመት ብሎ በፀጉሯ ውስጥ አንኮሻኮሻት። ቢበዛ ምናልባት 3 ዓመት። በየወሩ ገንዘብ ልካለሁ፣ ያንን ቤት እንገነባበታለን። ልጆቹ ምርጥ ትምህርት ቤት ይገባሉ። ኒጎዚ ወደ ኋላ እየፈገፈገች ፊቱን እየፈለገች ግን ቼይ ገና የ4 እና የ6 ዓመት ልጆች ናቸው። አባታቸው ያስፈልጋቸዋል። ችቲም ዘወር አለና የወደፊት ህይወት ያስፈልጋቸዋል አለ በጽናት። እዚህ ምን ልሰጣቸው እችላለሁ? እድሜ 38 ዓመት ነው። በባንክ ጥበቃ ሰራተኛ ሆኜ በወር 70,000 ናይራ እሰራለሁ። ኪራያችን 40 ነው። እንዴት እናተርፋለን? ለዚህ መልስ አልነበራትም። በዚያ ጠዋት አውሮፕላን ማረፊያ ላይ እጃቸው እግሩ ላይ ተጣበቀ። ዳዲ የኔ ካንተ ጋር መሄድ እፈልጋለሁ። ችቲ ተንበረከከ። ጉሮሮውን ዘለው አነቁት። ወንዱን ልጅም እንዲህ አለው፣ አሁን አንተ የቤት አባት መሆን አለብህ። እሺ እናትህን እህትህን ተንከባከባት፣ ሀብታም ላደርጋችሁ ነው። ሴቷ ልጅ ግን ነገሩ ብዙም ሳይገባት መቼ ነው የምትመለሰው ብላ ጠየቀችው። በቅርቡ ልዕልቲ፣ በጣም በቅርቡ። ከዛ ለመጨረሻ ጊዜ ያቀፋቸው ያን ቀን ብቻ ነበረ። ወደ ዱባይም በረራ ካደረገ በኋላ ቀጥታ ወደ ስራ ነበር የገባው። በዱባይ የመጀመሪያ ዓመት አሰቃቂ ነበረ። ችቲ መቼም ቢሆን ሊገባው በማይችለው ህንፃ ላይ ኮንክሪት ሲያነጥፍ በጨካኝ ፀሐይ ስር ለ14 ሰዓት ይሰራ ነበር። ለ4 ሰዎች የታሰበ ክፍል ውስጥ ከሌሎች 11 ሰዎች ጋር ከሰራተኞች ካምፕ ውስጥ ይኖር ነበረ። ሙቀት ያፍን ነበር። ብቸኝነት ደግሞ የከፋ ነበረ። ግን በየወሩ ወደ ቤት ገንዘብ ይልክ ነበር፣ 50,000 ናይራ፣ ከዚያ 70፣ ከዚያ ደግሞ ቅዳሜና እሁድ ተረኛ ሲጨምር 90ና የኒጎዚ ድምጽ በስልክና በሱ በህይወት መስመር ነበረ። ልጆቹ በጣም ናፍቀውሃል። አሚያ ከክፍሉ አንደኛ ወጣ። አዲሴ ማንበብ እየተማረች ነው። አባታቸው ለነሱ ጠንክሮ እየሰራ እንደሆነ ነገራት። መቼ ነው ወደ ቤት የምትመጣው? በቅርብ፣ ለጥቂት ጊዜ ብቻ። ነገር ግን በቅርቡ መራዘሙን ቀጠረ። 1 ዓመት ሆነው፣ 2፣ 3 ሆነው። የኒጎዚ ስልክ ጥሪዎች ባጭርና የተመረጡ ሆኑ። ባለ ንብረቱ እንደገና ኪራይ ጨመረ። የአሚያ የትምህርት ቤት ክፍያ ጨመረ።
እናትህም ታማለች፣ መድኃኒት ያስፈልጋታል። ችቲ በበለጠ ጠንክሮ መስራት ጀመረ። የሌሊት ፈረቃ ወሰደ። ገንዘብ ለመቆጠብ ምግቦችን ዘለለ። ያገኘው እያንዳንዱ ናይራ ወደ ቤት ይልክ ነበረ። ከዚያም በአራተኛው ዓመት የሆነ ነገር ተለወጠ። የኒጎዚ የሚስቱ ድምፅ እየራቀና ባዶ እየሆነ መጣ። ደህና ነሽ? በአንድ ጥሪ ወቅት ጠየቀ። ደህና ነኝ። ደህና አይመስልማ። ደህና ነኝ አልኩህ አይደል? ችቲ የምትልከውን ገንዘብ እያስተዳደርኩ አይደለም። እዚህ ሁሉንም ነገር ብቻዬን እየተንከባከብኩ አይደለም። በድምጿ ውስጥ ያለው መሬት አመመው። ንጎዚ ይህንን የማደርገው ለኛ ብዬ ነው? አዎ ወይንስ እዚህ በመሆኔ ስለሚቀልህ ነው የምታደርገው? ስልኩ ተዘጋ። መልሶ ለመደወል ሞከረ። ለ3 ቀናቶች ያህል አልመለሰችም። በመጨረሻም ስልኩን አነሳች። የድካምና የተሸናፊነት ድምፅ ይሰማባታል። ይቅርታ፣ ያንን ማለት አልነበረኝም፣ ብቻ ይከብዳል አለች። አውቃለሁ፣ በቅርብ እመጣለሁ፣ ቃል እገባለሁ አላት። ግን አልመጣም። ምክንያቱም የበላይኛው ተቆጣጣሪ የሥራ እድገት ሰጠው፣ ተጨማሪ ገንዘብ፣ የተሻለ የሥራ ሰዓት። ከዛም 6 ወር ለመቆየት ወሰነና 6 ወር ብቻ ብሎ ለራሱ ነገረው። እሱም በዛ ሥራ ቦታ ላይ 6 ወር ከቆየ መሬት ለመግዛት፣ ቤት ለመስራትና ንግድ ለመጀመር የሚበቃውን ገንዘብ ይኖረዋል። ከ6 ወር በኋላ በሌሊት 9 ሰዓት ላይ ስልኩ ጠራ። ታናሽ ወንድሙ ኦአና ነበረ። ቺቲ ወደ ቤት መምጣት አለብህ ብሎ ቆመም። እሱም በድንጋጤ ምን ተፈጠረ? ልጆች ናቸው ወይስ ንጎዚ? አሁኑና ምን እንደተፈጠረ ንገረኝ። የኦኤና ድምፅ ተሰነጠቀ። ንጎዚ ጠፍታለች። ቤቱ ተቆልፏል። ልጆቹ የት እንዳሉ የሚያውቅ የለም። ወደ ሊጎሲ የተደረገው በረራ በቺቲ ሕይወት ውስጥ ረጅሙ የ24 ሰዓት ነበረ። መብላትም ሆነ መተኛት አልቻለም። በአእምሮ የተለያዩ መጥፎ ግምቶች ተሞሉ። አውሮፕላን ማረፊያ ሲደርስ ኦኤና ተቀበለው። የወንድሙ ፊት ተለዋውጦ ነበረ። አይኖቹ የቺቲን አይኖች ይሸሹ ነበረ። ልጆቹ የት ናቸው? አላውቅም። እየፈለኩ ነው። ሁሉም እየፈለገ ነው። ምን ማለት ነው? አላውቅም። ንጎዚ ሴት አለች። ከ3 ወር በፊት ሄደች። ጎረቤት አንድ ሰው ወደ ቤት መጥቶ እንደነበር ይናገራል። ተጨቃጨቀ። በማግስቱ ጠፋች። የቺቲ እይታ ደበዘዘ። ልጆችስ? የሚስት ቤተሰቦች ጋር ያሉ መስሎኝ ነበር፣ ግን እዛ ሲሄድ አላየዋቸውም አሉኝ። ከዛም ዶሮ ወደ ነበሩበት አፓርታማ ሄዱ። አፓርታማው በትክክል እንደሚያስታውሰው ነበር፣ ግን ባዶ ሆኗል። የቤት ዕቃዎች ጠፍተዋል። ግድግዳዎች ባዶ ናቸው። አቧራና የማሚቶ ድምፅ ብቻ ቀርጧል። የመኝታ ክፍሉ ውስጥ ወለል ስር የተደበቀ ደብዳቤ ያገኘ። የንጎዚ እጅ ጽሑፍ ነው። ከእኛ ይልቅ ገንዘብን መርጠሃል። ልትፈልገኝ አትምጣ። መጠበቅ ሰልችቶኛል። ያ ብቻ ነበረ። ስለ ልጆቹ ግን ምንም የተጠቀሰ ነገር የለም። ቺቲ የሚቀጥሉትን 2 ሳምንታት በመፈለግ አሳለፈ። ወደ እያንዳንዱ ዘመድ፣ ጓደኛ እና ጎረቤት ሄደ። አብዛኛዎቹ በራቸውን ዘጉበት። ወደ ቤታቸው ና ብለው ያስገቡትም ውንጀላ ብቻ ነበር የሚሰነዝሩበት። ጥላሃቸው ሄድክ። ከገዛ ቤተሰብ ይልቅ ስለ ዱባይ ተጨነቅ። ንጎዚ ብቻዋን ተሰቃየች። ምን ትጠብቅ ነበር? የገዛ እናቷ እንኳን ደክማና ተማራ በፍስጭት ተመለከተችው። አጣሃቸው። ልትደርስበት በማችለው ነገር ስታሳድድ ሁሉንም ነገር አጣህ በማለት የገዛ እናቱ ተናገረችው። አሁንም ተስፋ ሳይቆርጥ ልጆቹን ፍለጋ ጀመረ። ትምህርት ቤቶችን፣ አብያተ ክርስቲያናትን በያሉበት ቦታ እየሄደ ፈለገ። ውጤት የሌለው የፖሊስ ሪፖርት አደረገ። እግሮች እስኪደክሙ ድረስ የመንገድ ላይ ተጓዘ። ከዚያም ከተመለሰ ከ3 ሳምንት በኋላ በአንድ እርጥብ አዘል ሰዓት ላይ አያቸው። ገበያው የተጨናነቀና ረብሻ የበዛበት ነበረ። ውሃ ለመግዛት ብቻ ነበር የመጣው። ተሰብሮ ባዶ ሆኖ ተስፋ ቆርጦ ነበረ። ያኔ እባክሽማ ትንሽ ነገር ብቻ። ድምፁ የልጁ የአሜካ ነበረ፣ ግን የጎለመሰ የሻከረና የልጅነት ትዝታ የራቀው። ቺቲ አእምሮ እየተጨናነቀበት መልሶ በቀስታ ዞር አለ። ግን ዘወር እንዳለ ምንም ነገር አላየም። ልጆቹ እዚያ ነበሩ፣ በድንች መጋዘንና በመካኒክ ቤት መካከል አቧራ ላይ ተንበርክከዋል። የአሜካ ሸሚዝ ተቀዷል። የአዲስያ ፀጉር ተመሰቃቅሏል። በጣም ከስተው ነበረ። ጉንጮቻቸው ሰርጉደዋል። አይኖቻቸው ደብዝዘዋል። ሻንጣው ከእጁ ላይ ወደቀ። አንዲት ሴት ሳትመለከተው የአሜካ ሳህን ውስጥ ሳንቲም ጣለች። ልጁ አመሰግናለሁ እማ ብሎ በደከመ ድምፁ ተናገረ። የቺቲ ልብ ተሰበረ። ወደ እነሱ መሮጥ ሊያቃፈፋቸውና ይቅርታ ሊጠይቃቸው ፈለገ። ግን እግሮቹ ሊንቀሳቀሱ አልቻሉም። ምክንያቱም ልጆቹን አያውቁትም ነበረ። 5 ዓመት ፊቱን ከትዝታቸው አጥፍተውታል።
በዛን ሰዓት እሱ ለነሱ አንድ ሱፍ የለበሰ እንግዳ ነበረ። ከዛ ቦታ ትንሽ ራቅ አሉና ሄዱና ለመኑ። ደንበኞችን እየዘጋችሁ ነው ብሎ ጮኸባቸው። አሜካ እህቱን እጅ ይዞ 10 ጫማ ያህል ፈቀቅ አለ። ቸቲ ከሩቁኑ ተመለከታቸው። አዲሳ የወንድሟን እጅ እየጎተተች እርቦኛል ስትል ተመለከተ። አውቃለሁ በቅርቡ የሆነ ነገር እናገኛለን ብሎ ነገራት። ማማ የታለች? የአሜካ መንጋጋ ጠነከረ። አላውቅም ብሎ መለሰላት። ቸቲ መተንፈስ አልቻለም። ልጆቹ ሕፃናቱ ወደዚህ ደረጃ ወርደዋል። ድንገት ያልገመተው ደረጃ በቀስታ ቀረባቸው። ከበላያቸው ሲቆም በለመዱት ትህትና ቀና ብለው እጆቻቸውን ዘረጉ። አጎቴ እባክህ የምንሰጠው ምንም ነገር የለም አጎቴ የሚለው ቃል ግን ሰበረው። ድምፁ ከከባድ ስሜት ወጣ። አሜካ ልጁ ግራ ተጋብቶ አይኑን አረጋጋ። አዲሴ ብሎ ሲጠራት የልጅቱ አይኖች በትንሹ ተለቁ። ቸቲ ውድ ሱፉን ረስቶ አቧራ ላይ ተንበረከከ። እኔ ነኝ አባታችሁ እኔ ነኝ ብሎ ጮኸላቸው። የአሜካ ፊት ባዶ ሆነ። አላመነም። አዲሴ ማለትም ሴቷ ልጅ ዳዲ ብላ ጮኸች። ከዛ አዩት በኩሽና አደጋ እጁ ላይ የነበረውን ጠባሳ፣ የፊተኛው ጥርስ መካከል ያለው ክፍተትና የአንገቱ ላይ ያለው ጥቁር ነጥብ አዩ። የአሜካ ሳን መሬት ላይ ተንከባለለ። ዳዲ! ቸቲ እጆቹን ዘረጋላቸው። እነሱም በፍጥነት ተወረወሩና እቅፉ ውስጥ ወደቁ። በገበያው መሃል ሶስቱም ማልቀስ ጀመሩ። እንግዳ ሰዎች እንዳላዩ አድርገው ያልፏቸው ነበረ። ይቅርታ! ቸቲ ለቅሶ ተናነቀው። በጣም ይቅርታ! አሜካ ተጠመጠመበት። የከሳ ሰውነቱ ይንቀጠቀጥ ነበር። ዳዲ የት ነበርክ? የት ሄደህ ነበር? አሁን መጥቻለሁ፣ እዚህ ነኝ። አዲስ የፊቷ በእንባና በአቧራ ተለውሶ ወደ ኋላ እየፈገፈገች ማሚ ጥላኝ ሄደች፣ እመለሳለሁ ብላ ነበር፣ ግን አልተመለሰችም። ታሪኩ በቁርጥራጭ ንግግሮች ወጣ። የቸቲ ጥሪዎች ሲቀንሱ ኒጎዚ ተስፋ ቆርጦ ነበረ። የቤት ኪራይ ጊዜው አልፎ ነበር። የቤቱ ባለቤትም እንደሚያስወጣቸው አስፈራርቶት ነበረ። ቸቲ ይልክ የነበረው ገንዘብ እየዘገየ መጣ። ከዛም ኩባንያው ደሞዝ ሲያገድ ለ2 ወራት ሙሉ ቆመ። ኒጎዚ ለምን እንደሆነ ማወቅ አልቻለም። እንደ ጣላቸው አሰበች። አንድ የሩቅ ዘመድ ወደ ኒጎሲ መጥቶ እርዳታ፣ ገንዘብ፣ መጠለያ ያቀረበላት። ተቸግራ ነበርና እሺ አለች። ግን እርዳታቸው ቅድም ሁኔታ ነበረው። እሱ ጋር እንድትሄድና ቸቲን እንድትረሳ ፈለገ። መጀመሪያ እምቢ አለች። ግን እዳው ሲከመርና ልጆች ሲራቡ ቆራጥነቷ ተሰበረ። በአንድ ምሽት ምርጫው አደረገችው። በ3 ቀን እመለሳለሁ ብላ ልጆችን ጎረቤት ጋር ትታ ሄደች። ግን አልተመለሰችም። ጎረቤቷም ራሷ ችግር ምክንያት ከአንድ ሳምንት በኋላ ልጆችን አባረረቻቸው። ገና የ10 ዓመት ልጅ የነበረው አሜካ የእህቱን እጅ ይዞ ወደ ጎዳና ወጣ። በገበያ ውስጥ ተኙ፣ ምግብ ለመኑ። ትርፍራፊም አልፎ አልፎ የሚሰራላቸው እንግዶችን ቸርነት አተረፈ። ለ5 ወራት የሚያስፈልጋቸው ሰው ጠበቁ። እስካሁን ማንንም አላገኙ ነበር። ቸቲ በናፍቆት አሁንም አጥብቆ አቀፋቸው። ወደ ቤት እየወሰድኳችሁ ነው። እኛ ቤት የለንም ዳዲ፣ አብረን እንገነባለን፣ ቃል እገባለሁ አላቸው። አሜካ ቀና ብሎ አየው። ወጣት ፊቱ በስቃይ አርጅቶ ነበረ። በፊትም ቃል ገብተ ነበር አለው። ቃላቱ ግን ከማንኛውም ቢላ በላይ ሰነጠቀኝ። አውቃለሁ። ቸቲም እንደዚህ አለው። እንደበደልኳችሁ አውቃለሁ፣ ግን አሁን እዚህ ነኝ። ዳግመኛ ጥያችሁ አልሄድም። በዛ ምሽት አቅሙ የሚፈቅደውን ትንሽ ሆቴል ክፍል ውስጥ ቸቲ ከዓመታት በኋላ ልጆቹን አጠበ። እድፋቸውን፣ ረሃባቸውን፣ የሞት ስሜታቸውን አጠበላቸው። አዲሴ በጭኑ ላይ ተኝታ እንቀላፈች። አሜካ ግን እንዳይጠፋበት እየተከታተለው ሳይተኛ ቀረ። ዳዲ! አቤት አለው አባቱም። እውነተኛ ነህ? የቸቲ ጉሮሮ ተዘጋ። እውነተኛ ነኝ ልጄ፣ ዳግመኛ እንዳትሄድ ቃል እገባለሁ አለው አባቱም። የልጁ አይኖች በእንባ ተሞሉ። እሷን ለመንከባከብ በጣም ሞክሬ ነበር። አውቃለሁ አንተ ያኔ ከማውቃቸው ሰዎች ሁሉ ደፋር አይደለሁም፣ ብቻ ደክሞኛል። ቸቲ ወደ ራሱ አስጠጋው። አሁን ማረፍ ትችላለህ ዳዲ፣ መጥቻለሁ። በሚቀጥለው ሳምንታት ቸቲ የዱባይ ያጠራቀመውን ሁሉ ሸጠ። ቁጠባና ኢንቨስትመንት ሁሉ መጠነኛ አፓርታማ ለመከራየትና ልጆቹን ትምህርት ቤት ለማስገባት ወሰነ። ከዱባይ ያገኘው የነበረው ጥቂት ክፍልፋይ ብቻ የሚያገኝበትን የአሽከርካሪነት ስራ ያዘ። ልጆቹም በቀስታና በስቃይ ልጆቹ ማገገም ጀመሩ። አሜካ እንደገና ፈገግ አለ። አዲስ ሳቀች፣ ግን ጠባሳው አሁንም አለ። አንድ ምሽት ልጆቹ ግቢው ሲጫወቱ እናቱ ልትጠይቀው መጡ። ተለውጠሃል አለችው። መለወጥ ነበረብኝ። ከመሄድ
በመሄድ ትቆጫለህ። ችቲ ለረጅም ጊዜ ዝም አለ። እድሜ ባለመምጣቴ እቆጫለሁ። ገንዘብ ከኔ መገኘት በላይ ዋጋ አለው ብዬ በማመኔ እቆጫለሁ። አባቴ የመሆንን ከባድ ስራ በመሸሽ መስዋዕትነት የከፈልኩ ነው ብዬ በማሰብ ይቆጫለሁ። እናቱ በቀስታ ራሳቸውን ነቀነቁ። መስዋዕትነት ማለት ጥሎ መጥፋት አይደለም ችቲ። ያንን ረስተኸዋል። ያንን ረስተው ነበር፣ ግን ተመለስክ። ዋናው ነገር እሱ ነው። አሜካ እህቱን ሲያባረርና ሳቃቸውን ተመለከተ። ለዘላለም ላጣቸው ምንም አልቀረኝም ነበር፣ ግን አላጣሃቸውም። አሁን ምንም አጥብቀህ መያዝ እንዳለብህ አውቃል። ችቲ ሀብት ወይም ደግሞ ገንዘብ ሕፃናትን እንደማይለካ ተረድተሃል። ሀብት የሚለካው በመኝታ ሰዓት የሚነገሩ ታሪኮች፣ የተላላጡ ጉልበቶችን ልጆች ያለ ምንም ጥርጣሬ ዳዲ ብለው በሚጠሩበት ድምጽ እንደሆነ ተረዳ። እሱም እያንዳንዱን ጊዜ ስህተት አውቁ ሳይሆን የህይወቱ ትርጉም የሚሰጡ ነገሮችን መስዋዕት አድርጎ ስኬቱን መምረጥ መሆን ነበር የተረዳው። እንዲሁም ቤት በገንዘብ የምትገነባ ቦታ እንዳልሆነ ተረዳ። ቤት ማለት የሚጠብቁ ይቅርታ የሚሉህና ነገሮችን ለማስተካከል አንድ ተጨማሪ እድል የሚሰጡ ሰዎች ናቸው። ይህ ታሪክ እውነተኛ ታሪክ ነበረ። ዛሬ ግን ብዙ ሰዎች እንዲማሩበት በዚህ መልኩ ነው ቀንጨብ አድርጌ አቅርቤላችኋል። ስንቶቻችሁ ናችሁ ከቤተሰብ ይልቅ ገንዘብን የምትመርጡት? እርግጠኛ ነኝ ከእኛም ሀገር ብዙዎቻችን ይህንን ነገር እናዘወትረዋለን። ውድ ቤተሰቦቼ በዛሬው ታሪካችን ብዙ ነገር ተምራችኋል ብዬ አስባለሁ። ከተማራችሁ ሰብስክራይብ፣ እንዲሁም ደግሞ ይህ ቪዲዮ ለጓደኛ ይጠቅማል ካላችሁ ደግሞ ዋትስአፕ ላይ እንዲሁም ደግሞ ቴሌግራም ላይ ሼር ማድረጋችሁን እንዳትረሱ። እንደነዚህ አይነት ጣፋጭ ቪዲዮዎች እንዲደርሷችሁ የኖቲፊኬሽን ምልክቷን ኦን ማድረግ እንዳትረሱ። ከባለ ታሪኩ ከችቲ ጉዞ ደግሞ ምን ትምህርት እንደወሰዳችሁ ከታች ባለው ኮሜንት መስጫ ላይ ማስቀመጥ ትችላላችሁ። ወዳችኋለሁ። ባይ ባይ። በሌላ ቪዲዮ እንገናኛለን።